ክርስቲያን የሚፈጸመውን ለወዳጅ ዘመድ እንገልጻለን። ቤተሰቦቻቸው ሸገር ስፖርት በሸገር ኤፍኤም 102.1 እና በአበበ ግደይ የማስታወቂያና ፕሮሞሽን ስራ ድርጅት ትብብር በየዕለቱ የሚቀርብ የስፖርት ፕሮግራም ነው። በሸገር ስፖርት የኢትዮጵያን እግር ኳስ፣ አትሌቲክስ እና ሌሎች ስፖርታዊ ውድድሮችን የተመለከቱ መረጃዎች ከመቅረባቸው በተጨማሪ የአውሮፓ ሀገራት ሊጎችን የተመለከቱ ትንታኔዎች በስፋትና በጥልቀት ይስተናገዳሉ። ሸገር ስፖርት ሸገር ስፖርት። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ አድማጮቻችን። ከእናንተው ሬዲዮ ከሸገር ኤፍኤም 102.1 በቀጥታ የሚተላለፈው የዕለተ አርብ የሸገር ስፖርት ፕሮግራማችን አሁን ተጀምሯል። በሀገር ቤት በውጭ ሀገር አዳዲስ የምንላቸውን ስፖርታዊ ጉዳዮች እያነሳን እስከ 6 ሰዓት የሸገር ወሬዎች መዳረሻ ድረስ ከእናንተ ከተከበራችሁና ከተወደዳችሁ አድማጮቻችን ጋር በጣም ቆንጆ ቆይታን እናደርጋለን። በቆይታችን የምንመለከታቸው ስፖርታዊ ጉዳዮች የትኞቹ ናቸው የሚለውን እንደተለመደው አስቀድመን እንነግራችኋለን። እናንተም ታዲያ በ011127545 የደወላችሁ በ8101 ላይ ደግሞ አጫጭር የጽሁፍ መልእክቶችን እየላካችሁ ከኛ ጋር መሆናችሁን ብታሳውቁን እጅግ በጣም ደስ ይለናል። እንዲሁም በሸገር ስፖርት የሞባይል ቁጥሮች በ0713160666 በ0909441919 በመጠቀም ሀገር ቤት ያላችሁ አጫጭር የጽሁፍ መልእክቶችን በመላክ በውጭ ሀገር ሆናችሁ ሸገር ስፖርትን የምታደምጡ ደግሞ በዋትሳፕና በቴሌግራም ጭምር በመጠቀም አስተያየት፣ ጥያቄ፣ ትዕዛዞቻችሁንና እንድንጋራችሁ የምትፈልጉትን ስሜት ላኩልን። የተለመደውን የክብር መስተንግዶ እንሰጣለን። ያላችሁትንም ወደ ሌሎች እናደርሳለን። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ነው። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብ እናመሰግናለን። ትክክለኛው ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል የኛ የሆነው 87,800 ተከታዮች ያሉት ነው። 87.8 ሸገር ስፖርት 2010 ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርብ ላይ ነን ያለ ነው። ነገ ቅዳሜ ከዛም እሁድ በጣም በጉጉት የምንጠብቃቸው ጨዋታዎች አሉ። ሌሎች የሚያነጋግሩ ስፖርታዊ ጉዳዮችም ትላንት ተከስተዋል፣ ሰምተናል፣ አይተናል። ያየናቸውን በተመለከተም መረጃዎችን እናነሳለን። አማን ነው አለን። ደህና ሰላም መስገን፣ ሁሉም ሰላም፣ በጣም ደህና ነን። ምን ትያለሽ? እንኳን አደረሳችሁ። ለምን
ቅዳሜ ለአርብ ለጁማ። እሺ ለማንኛውም መልካም ጊዜ አድማጮቻችን ከኛ ጋር እንዲሆንላቸው እንመኛለን። እንደተባባልነው የተለያዩ ጉዳዮች እናነሳለን። በዚህ በሳምንቱ መጨረሻ ላይ የሚደረጉት በተለይም የእንግሊዝ ፕሪሚየር ሊግ ጨዋታዎች በጣም የምንጠብቃቸው መርሃ ግብሮችን ይዘው የመጡ ናቸው። የማንቸስተር ዩናይትድና የቶትናም የአርሰናልና የሰንደርላንድ ጨዋታ እየተጠበቀ ይገኛል። ስለዚህ የማንቸስተር ሲቲም ጨዋታ ከሚጠበቁት መካከል የሚጠቀስ ነው ከሊቨርፑል ጋራ። እነዚህን ነጥቦች እያነሳን እንቀጥላለን። ግን ሌሎች ደግሞ ምንጨምራቸው መነጋገሪያ የሆኑ ርዕሰ ጉዳዮችም አሉ። አዎ እንግዲህ ሳምንቱ መጨረሻ ጨዋታዎች የእውነት ለመናገር ባለብዙ ጉዳይ ጨዋታዎች ናቸው ብለን መውሰድ እንችላለን። ይህንን የምንልባቸው ምክንያቶች በደረጃ ሰንጠረዡ ባለው ፉክክር፣ በደረጃ ሰንጠረዡ ባለው ትግል ምክንያት ነው። የሚደረጉ ጨዋታዎች ማንን ከማን ጋር ያገናኛሉ፣ የትኞቹ ጨዋታዎች በምን ምክንያት በተለየ ጉጉት ይጠበቃሉ የሚለውን አሁን ሳምሪ እንዳነሳችው የማን ዩናይትድ እና የቶተንሃም ጨዋታ በልዩ ጉጉት ነው የሚጠበቀው። ነገ 9:30 ላይ ይደረጋል። በዛሬም በቀጣይ ፕሮግራሞቻችንም ልዩ ትኩረት እንሰጠዋለን። ከዛ በተጨማሪ አርሰናል ከሰንደርላንድ ጋር የሚያደርጉት ጨዋታ ሰንደርላንድ አርሰናልን በዘንድሮ የውድድር ዓመት ነጥብ ካስጣሉ ክለቦች መካከል አንደኛው ነበረ። አሁን በኤምሬትስ ስቴዲየም አርሰናል ነገሮችን ያስተካክላል ተብሎ ነው የሚጠበቀው። ከነ ማንቸስተር ሲቲ ጋር የሚኖረውን የነጥብ ልዩነትም ይበልጥ ከፍ ለማድረግ ያግዘዋል ተብሎ ይገመታል። ከሳምንቱ መጨረሻ በጣም ትልቅ ጨዋታዎች መካከል አንዱ በአንፊልድ ሮድ የሚደረገው የሊቨርፑልና የማንቸስተር ሲቲ ጨዋታ ነው። ይሄ ጨዋታ ለእሁድ ቀጠሮ የተያዘለት 1:30 ላይ የሚደረግ ነው። ስለዚህ እነዚህ ጨዋታዎች ለአርሰናልም ፋይዳ አላቸው። አርሰናል ሊቨርፑል ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ለማንቸስተር ሲቲ ለራሱ፣ ለሊቨርፑል ለራሱ እንደገና ግን ቅዳሜ ለሚጫወተው ለአርሰናል ትልቅ ትርጉም አለው። ከማንቸስተር ሲቲ እና ሊቨርፑል ውጤት ሊያተርፍ የሚችልበት እድል ካለ ግን አስቀድሞ የራሱን የቤት ስራ መስራት ይኖርበታል። ሰንደርላንድን በማሸነፍ ግን የሊቨርፑልና የማን ሲቲ ጨዋታ ለማንቸስተር ዩናይትድም ትልቅ ትርጉም ያለው መሆኑን ደግሞ መርሳት አንችልም። ምክንያቱም ከሊቨርፑል ጋር ወደ ቻምፒዮንስ ሊግ ለመግባት በሚደረግ ፉክክር ላይ ነው ዩናይትድም የሚገኘው። እሱም የራሱን የቤት ስራ ከቶተንሃም ጨዋታ ጋር መስራት ይጠበቅበታል። እነዚህ የሳምንቱ መጨረሻ ጨዋታዎች ናቸው። ከዛ ውጪ የካራባው ካፕ ወይም የሊግ ካፕ የዋንጫ ጨዋታ ላይ ማክ ጌን ለመጠቀም በማንቸስተር ሲቲ በኩል ቀርቦ የነበረው ጥያቄ ውድቅ ተደርጓል። አይሆንም ብለዋቸዋል። ለምንድን ነው ይሄ የሆነው የሚለውም እንደዚህ ይብራራል። ጨዋታውን በተመለከተ የተሰጠውን የተለየ ትኩረትም የማሳየት አቅም ያለው ይመስለኛል። ካልቻላችሁ ገሌ ይውጣላችሁ ነው። እኛም እኔም አቅም በልጅነት አይገባኝም። እንደዚህ በተደጋጋሚ የሚጠራው በዛ ነው። እንዴት ካልቻላችሁ እሱ ይውጣላችሁ ይባላል። ከምር ነው። በጣም አስቸጋሪ ተጫዋች በመሆኑ የተነሳ አስቸጋሪ ማለት ነው ማገባው ብዙ ጊዜ እንዲህ እንድልጅ ነው አይደለም። አስቸጋሪ ማለት ሊቆጣጠሩ የማይችሉ አደገኛ ወደሚለው ይቀየርሽ። አደገኛ አሪፍ ነው። ይሄ የአዲስ አበባ ስቴዲየም ላይ የኢትዮጵያ ሕዝብ ያየው ኳስ ተጫዋች ብትሆን ደስ ይለ ነበር። አይለኝ ከምር ምን አይነት ጥያቄ እኮ ነው። እሺ ለማንኛውም ግን የእውነት እንደዛ ነው እንጂ አሁን እንትና ካልገባለን የሚል ህጉን ከማወቅ አንጻር ለምን ራሱ ማንቸስተር ሲቲ ጥያቄውን አቀረበው የሚለውን እኔ መጠነኛ የሆነ ግራ የመጋባ ስሜትን ይፈጥራል። ለምን ጥያቄው ያስቀረበ ህጉ ካለ ለማንቸስተር ሲቲ ሲባል የሚጎብጥ ለማንቸስተር ሲቲ ሲባል የሚስተካከል ነገር ያለው አይመስለኝም። ግን ለጨዋታው የተሰጠውን በጣም የተለየ ትኩረት ያሳያል። ከዛ ውጪ ትናንትና የነበረው የክርስቲያኖ ሮናልዶ እና የአልነስር ጉዳይ ሚዲያውን ተቆጣጥሮታል። ስለሱም ሳናወራ ማለፍ አንችልም። እነዚህ ዋነኛ ጉዳዮቻችን ናቸው ለማለት። እሺ ወደ ሁለቱ ጉዳዮችን አንድ ላይ ወደምናነሳበት ነገር እንሄድ። የክርስቲያኖ ሮናልዶን እና የአልነስርን ወደ ፍቺ የሚደረግ መንደርደር እንዴት እንረዳው፣ ምን አመጣው የሚለው ቀዳሚ ጉዳያችን ሆኖ የተወሰነ መረጃ ብንሰጣቸው በጣም ደስ ይለኛል። እንግዲህ ክርስቲያኖ ሮናልዶ በሳዑዲ ፕሮ ሊግ የሚጫወት የዓለማችን ምርጥ ከምንላቸው ተጫዋቾች መካከል አንዱ የሆነ በእግር ኳስ ትልቅ ክብር
ካገኙ ክብርም ብቻ ሳይሆን ትልቅ ብርም ካገኙ ሰዎች መካከል አንዱ ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ በዓለማችን እስከ ዛሬ ድረስ እግር ኳስን ከተጫወቱ መካከል የመጀመሪያው ቢሊየነር የሚሆነው እሱ ነው አይደለም? እሱ ነው መጀመሪያው ቢሊየነር በእግር ኳስ ምክንያት በመጣ ገንዘብ ቢሊየነር በመሆን ክርስቲያኖ ሮናልዶ ነው። ስለዚህ በዓለማችን ይለዋል ዚ አትሌቲክ ላይ ለምሳሌ ምን ብሎ ይገልጿል? ክርስቲያኖ ሮናልዶ ዘ ሃይስት ፔድ ፉትቦለር ኦን ዘ ፕላኔት ይላል። በእግር ኳስ በጣም ከፍተኛ የሚባለው ክፍያ የሚከፈለው ተጫዋች ክርስቲያኖ ሮናልዶ ይባላል ይልና ደሞዙን በቅንፍ በአሜሪካ ዶላር ከቅንፍ ውጭ ደግሞ በእንግሊዝ ፓውንድ አስቀመጠው 175 ሚሊዮን ፓውንድ ያገኛል በአመት ማለት ነው። ይሄ በጣም ብዙ ፍራንክ ነው። ይሄ 175 ሚሊዮን ፓውንድ ደግሞ እየተገኘ ያለው እድሜው 41ን እያለፈ ባለበት ጊዜ ላይ መሆኑን ስትመለከችው በአፍላ ጉብዝና ጊዜያቸው ላይ ያሉ ተጫዋቾች ይህንን ያህል ገንዘብ በእግር ኳስ ምክንያት እየሰሩ አይደለም የሆነን ለመናገር። ስለዚህ የሳዑዲ ፕሮ ሊግ ላይ አልናስር ለክርስቲያኖ ሮናልዶ 175 ሚሊዮን ፓውንድ የአሜሪካን ከሆነ ደግሞ 240 ሚሊዮን ዶላር ይከፍለዋል ማለት ነው። 240 ሚሊዮን ዶላር በየአመቱ ለክርስቲያኖ ሮናልዶ የሚከፈል ነው። እንግዲህ ትናንትና 41 ዓመት ሞልቶታል ክርስቲያኖ ሮናልዶ። ይሄ ልጅ እንግዲህ ባለፈው የአልናስር እና የአንድ የሌላ የሳዑዲ ክለብ መካከል የተደረገ ጨዋታ ላይ ጭራሽ ተሳትፎ አላደረገም። የዚህ ተሳትፎ አለማድረግ ዋነኛው ምክንያት በክለቡና በክርስቲያኖ ሮናልዶ መካከል በተፈጠረ አለመግባባት ነው ይላል። የቀድሞ የማንቸስተር ዩናይትድ እና የሪያል ማድሪድ እንደዚሁም የዩቬንቱስ ተጫዋች ከአልናስር ጋር ባለው ኮንትራት ውሉን ለማፍረስ 50 ሚሊዮን ዩሮ ብቻ ነው መክፈል የሚጠበቀው። ዞሮ ዞሮ ለክርስቲያኖ ሮናልዶ 41 ዓመቱ ላይ 50 ሚሊዮን ዩሮ ወይም 44 ሚሊዮን ፓውንድ ወይም 60 ሚሊዮን ዶላር ከፍሎ የሚያስፈርመው ውሉን አፍርሶ የሚወስደው ይኖራሉ ከተባለ አዎ ሊኖር ይችላል። በአሜሪካ ሜጀር ሊግ ሶከር ያሉ ክለቦች አዎ ይኖራሉ። በዛው በሳዑዲ የሚገኙ ሌሎች ክለቦች ይህንን ሊያደርጉ ይችላሉ። ሪሊዝ ክሎዙ ወይም የውል ማፍረሻው ገንዘብ ግን በውላቸው መሰረት አሁን እየጠቀስነው ነው። ስለዚህ የአልናስር እና አልሪያድ የተባለው ክለብ ያደረጉትንና አልናስር 1-0 በሆነ ውጤት ያሸነፈበት ጨዋታ ላይ ለምንድን ነው ክርስቲያኖ ሮናልዶ ያልተሳተፈው ሲባል በዛ ክለብ ደስተኛ አይደለሁም ነው። ደስተኛ ያልሆነበት ዋነኛው ምክንያት ደግሞ የጥር የተጫዋቾች ዝውውር መስኮት ተከፍቶ እስኪዘጋ ድረስ ክለቡ አልናስር ምንም አይነት የተጫዋቾች ዝውውር ጠንካራ ክርስቲያኖ ሮናልዶ ያስፈልጋል ይገባል የሚለውን ራስን የማጠናከር ስራ አልተሰራም ነው። ኦፍኮርስ የተወሰኑ ተጫዋቾች 2 ተጫዋቾች ናቸው ቤዚካሊ አልናስርን እንዲቀላቀሉ የተደረገው። እነዛ ተጫዋቾች ብቻቸውን ግን አልናስር ከክርስቲያኖ ሮናልዶ ጋር ሆኖ የሀገሪቱን የሊግ ውድድር እንዲያሸንፍ የሚያግዝ ተሳትፎ አድርገዋል ብለው አያስቡም የክርስቲያኖ ሮናልዶ ሰዎችም ራሱ ክርስቲያኖ ሮናልዶም ይህንን ቅሬታ ነው የገለጹት። ስለዚህ አሁን ዛሬ ደግሞ እንደገና ጨዋታ አላቸው። በዚህ ጨዋታም ላይ ክርስቲያኖ ሮናልዶ ይሳተፋል አይሳተፍም የሚለውን ነገር ለማወቅ በጣም አስቸጋሪ ነው። ትናንትና ማምሻውን ቢቢሲ ረቡዕ ክርስቲያኖ ሮናልዶ እንደገና ከቡድን ጓደኞቹ ጋር ልምምድ መስራቱን የሚያሳዩ ምስሎች ተለቀዋል የሚል መረጃን ይዞ ወጥቷል። የክርስቲያኖ ሮናልዶና የአልናስር ጉዳይ በጣም 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 በከፍተኛ ደረጃ መነጋገሪያ ሆኗል ነው። እንግዲህ በአልናስር የሚገኙ የመረጃ ምንጮች ተናገሩ የሚባለው ነገር ቀጥሎ የሚሆነውን ነገር ፕሪዲክት ማድረግ መገመት መተንበይ እና በግምቱም ልክ መሆን በጣም አስቸጋሪ ነው። በጣም 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 ከባድ ነው። ከክርስቲያኖ ሮናልዶ ጋር በተያያዘ ምን ሊሆን እንደሚችል ማንም አያውቅም ይሉና እነዚህ አልናስር ሰዎች ምን ይላሉ ያስቀምጣሉ። ኢት ዊል ቢ ዴይ ባይ ዴይ አሉ። ዴይ ባይ ዴይ ማለት ዛሬ ሌላ ሊሆን ይችላል፣ ነገ ሌላ ሊሆን ይችላል። በየዕለቱ በሚያጋጥሙ ነገሮች ላይ ተመስርቶ ማንኛውም ነገር ሊወሰን ይችላል እያሉ ነው ያሉት። ስለዚህ በዘንድሮ የውድድር ዓመት ለአልናስር ክርስቲያኖ ሮናልዶ ያልተጫወተው ብቸኛ ጨዋታ ቀደም ሲል የጠቀስነው 1-0 በሆነ ውጤት አልሪያድን ያሸነፉበት ጨዋታ ላይ ነው። ያም በመከፋቱ ምክንያት የመጣ ነው። እንግዲህ ክርስቲያኖ ሮናልዶ ከአልናስር ጋር እስከ 2027 ድረስ የሚያቆየውን የ2 ዓመት ኮንትራት ክረምት ላይ እንደተፈራረመ ሁላችንም የምናስታውሰው ነው። የፐብሊክ ኢንቨስትመንት ፈንድ PIF የሚባለው ነው 75%
የአልናስርን ሙሉ በሙሉ ባለቤትነት አለው። ከዛ ውጭ ደግሞ እዛው ሊግ ላይ አልሂላልም አለ፣ አልአህሊም አለ፣ አልኢትሃድም አለ። የእነዚህን አይነት ክለቦች 75% ባለቤትነት አለው ፐብሊክ ኢንቨስትመንት ፈንድ የሚባለው ማለት ነው። እና ለምንድን ነው የሚለውን እንግዲህ ትንሽ እናወራበት ብዬ መንደርደሪያ ነው። አይ ልክ ነው። ክርስቲያኖ ሮናልዶ በዋናነት ቅሬታውን እያቀረበ እንደዚሁም ደግሞ ለብቻው ያው ፕሮቴስት እያደረገ የሚገኘው ከክለቡ የዝውውር ሁኔታ አንጻር ነው። በተለይ ደግሞ ነገሩን በጣም አባባሳ የተባለውና በተለያዩ መገናኛ ብዙኃንም ላይ መረጃው ሲወጣ የነበረው ነገር አልሂላል ካሪም ቤንዜማን ማስፈረሙ ነው። እና ይሄ ማለት አልሂላል እና አልናስር በጣም ተቀናቃኝ የሚባሉ ክለቦች ናቸው። ግን ኦንድ የሚደረጉት ቅድም እንዳልነው በባለቤትነት የፐብሊክ ኢንቨስትመንት ፈንድ ነው። ሁለቱንም እና ሌሎች 2 ክለቦችንም አንድ ላይ ያስተዳድራሉ ወይንም ፈንድ ያደርጋሉ የተባለው እና አልሂላል በዚህ መንገድ ራሱን ሲያጠናክር፣ እኛ ደግሞ የዋንጫ ተፎካካሪ እስከሆነን ድረስ እንደዚሁ ምንም አይነት የዝውውር ተሳትፎ ሳናደርግ መቀጠል የለብንም። ለፉክክሩ የሚያግዝ አይደለም። እንደ ካሪም ቤንዜማ አይነት ያሉ ተጫዋቾች እየፈረሙ ለአልሂላል የሚል ቅሬታም እንዳለው ነው። ያው ከካሪም ቤንዜማ ጋር የሚገናኝ ሳይሆን ከአሰራሩ ጋር የሚገናኝ እንደሆነ ነው መረጃው የወጣው። ደግሞ ይባስ ብሎ ትላንትና አልሂላል ጨዋታ ሲያደርግ 6-0 አሸነፈ። ቤንዜማ ሀትሪክ ሰራ እና ይሄ ከተነሳው ነገር ጋር ስታያይዘው የበለጠ ለክርስቲያኖ ሮናልዶ ቅሬታ ምክንያትነት ሊያቀርበው ይችላል ተብሎ የሚጠቀስ ነው። ያው ይሄ አንድ መነሳት ያለበት ነገር ነው እና የክርስቲያኖ ሮናልዶ ቅሬታ አንድም እኩል ክለቦቹን እያስተዳደረ አይደለም። ይሄ አሁን የፒአይፍ የሚባለው 4ቱንም በእኩል እየተመለከተ አይደለም፣ ለአንዳንዶቹ እያደላ ነው የሚል ሀሳብ ይዟልም ተብሎ እየተገለጸ ነው የሚገኘው እና የክርስቲያኖ ሮናልዶ አንደኛው ቅሬታው በዚህ መንገድ ነው የሚታየው። ዛሬ ጨዋታ አለ አልናስር። ይህንንም ጨዋታ ላይ ምናልባት ክርስቲያኖ ሮናልዶ ድጋሚ ላይገኝ ይችላል ወይንም ደግሞ በአመፁ ሊቀጥል ይችላል የሚሉ አንዳንድ ሪፖርቶችንም አይቻለሁ። በሌላ መንገድ ደግሞ ልምምድ ከቡድን ጓደኞቹ ጋር ሰርቷል ያልከውን ቅድም እሱም ሲገለጽ የነበረ መረጃ ነው። በሁለቱም መንገድ ነው ነገሮች ሲገለጹና መረጃ ሲወጣ የነበረው። ለማንኛውም ግን ዛሬ ለሁለተኛ ጊዜ ደግሞ ጨዋታ ሳያደርግ የሚቀር ከሆነ በጣም አስገራሚ ነው። ምክንያቱም አመጽ ነው። ምንም የተገለጸ ለክለቡ ያሳወቀው ምክንያት የለም፣ ጉዳትም የለም፣ ምንም የለም። ኩርፊያ ተናግሯል፣ በግልጽም ተናግሯል። በዚህ ክለቡ ባለው ኮሚትመንት ወይም የአምቢሽን ላይ እንለያያለን ነው። እሱ ከአልናስር ጋራ የሆነን የሳውዲን ፕሮ ሊግ ትልቁን ውድድር ወይም የኤዥያ ቻምፒዮንስ ሊግን ማሸነፍ በጣም ይፈልጋል። እስካሁን ድረስ ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ ላይ ምንድን ነው ያሳካው ስኬት፣ የእስካሁን ቆይታው ምንድን ነው የሚመስለው የሚለውን ነገር ብንመለከት፣ ለምሳሌ ያው ሁላችንም የምናውቀው አንድ ትልቅ ዓላማ አለው ክርስቲያኖ ሮናልዶ 1000 ጎል ላይ መድረስ ይፈልጋል። በእግር ኳስ ተጫዋችነት ህይወቱ ቆይታው 1000 ጎል ላይ የሚደርሰው ከአልናስር ጋር ይሆናል አይሆንም የሚታወቅ ነገር የለም። ግን 1000ኛ ጎሉን ቼዝ እያደረገ የሚገኝ ወይም እያሳደደ የሚገኝ ሰው ነው ክርስቲያኖ ሮናልዶ ማለት። አንዳንዶች ኦፍኮርስ ክርክር ያነሳሉ። ሜሲ በሜጀር ሊግ ሶከር ለኢንተር ሚያሚ፣ ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ ለአልናስር የሚያገቧቸውን ጎሎች ሲሪየስሊ ልንቆጥራቸው እንችላለን ወይ ይገባል ወይ የሚል ክርክርን ያነሳል። እዛ ላይ የአንቺ አቋም ሌላ የኔ አቋም ሌላ ሊሆን ይችላል። የኔ አስተያየት ሌላ የአንቺ አስተያየት ሌላ ሊሆን ይችላል። ግን የክርስቲያኖ ሮናልዶ በቃ ትክክለኛ ብቃት ተብሎ መወሰድ ያለበት ለማን ዩናይትድ፣ ለሪያል ማድሪድ፣ ለዩቬንቱስ የተጫወተው ሊዮኔል ሜሲም ለባርሴሎና እና ለፒኤስጂ የተጫወተው ነው እንጂ አሁን ሜጀር ሊግ ሶከር ሄደሽ ኢንተር ሚያሚ ላይ ምናየውን እያየን ሜሲ የሚያገባቸውን ጎሎች ኢን ሂስ ኬሪየር እያለን ልንናገር ነው ወይ? ለክርስቲያኖ ሮናልዶን በተመሳሳይ በሱፐር ሊጉ በሳውዲ ፕሮ ሊግ ላይ የሚያስቆጥራቸውን ጎሎች ኢን ሂስ ኬሪየር እያለን ልናወራ ነው ወይ ብለው ሲሪየስሊ ክርክር የሚያደርጉ አሉ። ለምሳሌ አዚ አትሌቲክ ላይ ምን ይለዋል? ዊከር ሊግ ነው ይላል። በቃ ደካማ ሊግ ነው።
ስለዚህ በዚህ ደካማ ሊግ ላይ የሆነውን ነገር እንቁጠረው አንቁጠረው የየራሳችን አስተያየት የሚጠበቅ ሆኖ ክርስቲያኖ ሮናልዶ ግን እስካሁን ድረስ 127 ጨዋታዎችን ለአልናስር አድርገው 111 ጎሎችን ማስቆጠር የቻለ ነው። ከዛ በተጨማሪ ግን ሲግኒፊካንት የሚባል ወይም ወሳኝ ትልቅ የሚባል ዋንጫን እስካሁን ድረስ ማሸነፍ አልቻለም። ስለዚህ ይሄ የክርስቲያኖ ሮናልዶ ቁጭት ነው፣ እንደ ዝም ብሎም የሚመጣ መንገብገብ አይደለም። እኔ እውነት ለመናገር በክርስቲያኖ ሮናልዶ ማንም ሰው ቢሆን እድሜ ልኩን መደነቅ አለበት። ይሄ ልጅ በጣም ትልልቅ የግል ክብሮችን፣ በቡድን ክብሮችን፣ በብሔራዊ ቡድን በጣም ትልልቅ ስኬቶችን ያሳካ ሰው ነው። አሁን ኢንሂዝ በቃ የመጨረሻው ኬሪየሩ ላይፍ ላይ አሁንም ሲግኒፊካንት የሆነ ነገርን ከአልናስር ጋር ካላሸነፍኩ ብሎ ራሱን ላይ ዲማንድ ሲያደርግ ከክለብ አስተዳደሮቹ ዲማንድ ሲያደርግ ስትመለከቸው በቃ ምን አይነት መታደል ነው የምለው የእውነት ለመናገር እና በቃ ስለዚህ እሱ ጃንዋሪ 2023 ላይ ነው አልናስርን እየተቀላቀለው። እስከዛ ድረስ እንግዲህ ትልቅ የሚባለው ውጤታቸው ሁለተኛ ደረጃን ይዞ በሳውዲ ፕሮ ሊግ ማጠናቀቅ ነው ከአልኢትሃድ ተበልጠው ማለት ነው በዛው የውድድር ዓመት። ከዛ በተጨማሪ ግን የአውሮፓ ቻምፒዮን ኤዥያ ቻምፒዮንስ ሊግ ላይ ክርስቲያኖ ሮናልዶ የመጣው ምንም ውጤት የለም። ብቸኛው እስካሁን ድረስ አንድ የተገኘው ውጤት ከአልናስር ጋራ የአረብ ክለብ ቻምፒዮንስ ካፕ የሚባል ውድድር አለ። እሱ በኦገስት 2023 ላይ ያሸነፉት ውድድር ነው። ከዛ ውጪ ክርስቲያኖ ሮናልዶ የአልናስር እና የሳውዲ ቆይታውን ያለ ትልቅ ድል ማጠናቀቅ አይፈልግም። ይሄኛው የውድድር ዓመት ግን ትንሽ የተለየ ሊሆን ይችላል። ክርስቲያኖ ሮናልዶ የጓጓለትን ትልቁን ዋንጫ ለማሸነፍ የሚያስችለውን ሁኔታ ውስጥ ነው የሚገኘው የእሱ ቡድን አልናስር። ምክንያቱም አሁን አልናስር ሁለተኛ ደረጃ ላይ ነው የሚገኘው። አልሂላል በ1 ነጥብ ብቻ ነው የሚበልጠው። ስለዚህ ከዚህ ክለብ ጋር የሚኖረው ዋንጫ የማንሳት ፉክክር በተጫዋቾች ዝውውር እንዲታገዝ ይፈልጋለን። ይሄ ካልተደረገ በስተቀረ ይሄም የውድድር ዓመት የሚበላሽበት ሊሆን ይችላል ነው እያሉ ያሉት ልልሽ ፈልጌ ነው። እና ሮናልዶ በአልናስር ተከድቻለሁ ብሎ ነው የሚያስበው። ቃል የተገባለት ነገር አለ፣ የተስማሙበት ነገር አለ፣ ስኳዱ ላይ በደንብ እንደሚሰራ እና ያንን ግን በበቂ ሁኔታ ስኳዱን የማጠናከር ስራ በተለይ በጥሬ ተጫዋቾች ዝውውር መስኮት አላደረጉም። 2 ተጫዋቾች ናቸው የፈረሙት። አንደኛ አብዱላ አልሐማዳን የሚባል ተጫዋች አለ ከሳዑዲ አረቢያ ብሔራዊ ቡድን ጋር የሚጫወት የመሃል አጥቂ ነው። ከዛ በተጨማሪ ይሄ ከአልሂላል የፈረመ ነው። ሃይደር አብዱል ሐሪም የሚባል ተጫዋች ደግሞ እንደዚሁም ኢራቃዊ የአማካይ ተጫዋች ነው። እሱ ከአልዛውራ ፈርሟል። ከዛ ውጭ ግን ምንም የመጣ ተጫዋች የለም ነው እና የኛ ቡድን በተከታታይ 5 ጨዋታዎችን እያሸነፍን እንዴት በቃ እንታገዝም ነው ያው ቅሬታው 5 ጨዋታዎችን በመደዳው አሸንፈዋል። ቅሬታው ከዚህ ነው ከዚህ ከማሸነፍ ፍላጎት እና የመጨረሻ እንግዲህ ምናልባት አሁን አዲስ ኮንትራት አይደለ የፈረመው። በእርግጥ 18 ወራት ይቀረዋል ገና። ግን አንድ የምነግርሽ እዚህ ላይ 5 ጨዋታዎችን በመደዳው ካሸነፉ በኋላ ለምን እንደተነጫነጨ እያስረዳዎች ነው። የክርስቲያኖ ሮናልዶ ቅሬታ 5 ጨዋታዎችን አሸነፉ፣ 2 ተጫዋቾች ተገዙ። ከዛ በኋላ 2 ጨዋታዎችን ተሸነፉ። በማንና በማን? በአልሃሊና በአልሂላል። መቼ ነው የተሸነፉ? ጃንዋሪ ላይ። እነዛ እየተገዛላቸው ነው ብሎ ያስባል። ለእኛ እየተገዛልን አይደለም ብሎ ያምናል። ደግሞ እውነቱ ያንን ነው የሚያሳየው። ስለዚህ እነሱ ያሸነፉን በዚህ ምክንያት ነው ወደሚለው መረዳት ሄደ የሚለውን ሳላሳርገው ስለቀረው አይ ልክ ነው። እቺናታ ቁልፏ ነው ዋናው። 5 የመደዳውን አሸነፉ። በዛው እያሸነፉ ለምሳሌ አልሃሊንም አልሂላልንም ቢያሸንፉ ኖሮ ክርስቲያኖ ሮናልዶ አሁን ወደ ገባበት ስሜት ይገባ ነበር ወይ? ግን ጥር ላይ 2 ክለቦች አሸነፏቸው። 2 ክለቦች ማለት ደግሞ ዋንጫ ለማንሳት ከአልናስር ጋር የሚፎካከሩ ክለቦች ናቸው። ስለዚህ እነዚህ ጉልበት ተፈጠረላቸው፣ እኛን ደግሞ ዞር ብሎ የሚያየን አጣን የሚል ነው ኩርፊያው። እቺ ቁልፍ ካልተያዘች በስተቀር ዘሆል ታሪክ አይገባም። ልክ ነው። ዋነኛው ነገር ይሄ ነው። በዛ ላይ ደግሞ አሁን እንዳልከው በጥር የዝውውር መስኮት እነዚህ የክርስቲያኖ ሮናልዶ ክለብ አልናስርን ያሸነፉት ክለቦች ራሳቸውን ያጠናከሩ ናቸው። አሁን ተጫዋቾች ማስፈረማቸው ደግሞ ነገሩ ላይ የበለጠ እንዲባባስ ያደርገዋል የሚልም ሀሳብ ልንይዝ እንችላለን። ስለዚህ የክርስቲያኖ ሮናልዶ ጉዳይ ያው በዚህ ነው የሚታየው። በነገራችን ላይ ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ በጣም የገረመኝ ነገር አንደኛው በእርግጥ ከዚህም በፊት ሲነሳ ነበር፣ ግን አሁንም ደግሞ ከዜናው ጋር አብሮ የሚነሳው ነገር በቀን 500,000 ፓውንድ ነው የሚከፈል በአንድ ቀን
በየቀኑ ማለት ነው። በጣም ከፍተኛ ገንዘብ ነው የሚከፈለው እና ብዙውን የክለቡንም ገንዘብ የሚወስደው ክርስቲያኖ ሮናልዶ ነው የሚልም ደግሞ ጥያቄ ያላቸውም ሰዎች አሉ። ይሄ 500,000 ፓውንድ በቀን እና እንደዚህ ነው። ለማንኛውም ግን በመጫነጭ ባሳለፈውም ቀን ማለት ነው እየሰራ ሳይሆን እየተመጫነጨ ሲያልፍ አሁን ምንም ቢሆን የሚገርም ነው። በጣም ብዙ ገንዘብ ነው። ግን ከዚህ ከክርስቲያን ምን ያህል እንደሚበልጥ ገባ ምን አለካ ምን ለወሬም አይመችም። ለማንኛውም ግን የሳውዲ ፕሮ ሊግን በተመለከተ የሚነሱት ነጥቦች ቀጥለው የሊጉ ደግሞ ቃል አቀባይ በዚሁ ጉዳይ ላይም አስተያየት ሰጥተው ወይንም መግለጫ ሰጥተው ነበር እና እዛ መግለጫ ላይ የተገለጸው ነገር አንደኛ የሳውዲ ፕሮፌሽናል ሊግ በጣም በቃ በፕሪንሲፕል በመርህ ነው የሚመራው። ሁሉም ክለቦች የሚተዳደሩት ወይም ደግሞ ኦፕሬት የሚደረጉት ይሄ አንዱ ላይ ጫና በማድረግ ወይንም ለአንዱ የበለጠ የተሻሉ ነገሮችን በማድረግ አይደለም። በቃ በገለልተኝነት ነው ሁሉም ራሱን እንዲያስተዳደር የምናደርገውና ይሄ የክርስቲያን በተመሳሳይ ሕግ ነው የሚመሩት ብለዋል። እና ይሄ የክርስቲያኖ ሮናልዶን ቅሬታ እንደማይቀበሉት ወይንም ደግሞ በዛ መንገድ ነገሩ መታየት እንደሌለባት ለመግለጽ ሞክረዋል ነው የተባለው። እያንዳንዱ ክለብ የየራሱ ቦርድ እንዳለው፣ ዳይሬክተሮች እንዳሉት፣ ማኔጅመንት እንዳለው እና የፉትቦል ሊደርሺፕ ቲምም ያላቸው ናቸው ብለው እሳቸው ሀሳባቸውን ገልጸዋል። ና ውሳኔዎች በሙሉ የሚተላለፉት ከክለቦች ጋር በተያያዘ በዚህ መንገድ ነው የሚል ክርስቲያኖ ሮናልዶን በተመለከተ የተናገሩት ነገር ለእኔ ባይናገሩት ነበር የሚሻለው። የዚህ ክለብ ውስጥ የመጨረሻው የበላይ ሰው እሱ አይደለም ብለው የግለሰቦች ምንም አይነት ግለሰብ የበላይነት በክለብ ውስጥ የለም። የበላይም ካለ እኔ ነኝ አሉት። በእውነት የበላይ የለም ካለ ግን እኔ ነኝ ከክርስቲያኖ ሮናልዶ በላይ እኔ ነኝ አለ። አሁን ይሄ በእኛ ሀገር አባባል ምን ይባላል? አንተ አንቺ መባባል ማለት ነው። እዛ ደረጃ ከደረስሽ በኋላ ሪቨርስ ማድረግ በጣም ከባድ ነው። ስትከባበሪ ትኖሪና ስትቀራረቢ ትኖሪና ከዛ በኋላ በድንገት ወደ አንተ አንቺ ከደረስሽ the best way to do is መራራቁ ነው የሚሻለው የሚሆነው። አሁን ክርስቲያኖ ሮናልዶን ሲያስፈርሙት ውሉን ሲያራዝሙ ሲሉ የነበረውና አሁን የሚታወቅም እንኳን ቢሆን ሲነገር ደስ አይልም አይደል? አንዳንድ ከክለቡ በላይ አይደለህም ላይሆን ይችላል ነውም ነኝ ብሎም ላያስብ ይችላል። ግን አንዳንድ ጊዜ ልክ ሲነገርሽ ፔንፉል የሚሆን ነገር አለ። ልክ ሲነገርሽ የምታውቂው እኮ የሚመስልሽ ነገር አምነሹ ተቀብለሹ ምናምን የምትኖሪው ነገር ነሽ። ማነኝ ነው የምትይው ብትባይ ገብቶሻል። እንዲህ ነኝ አላልኩ እንዲህ አድርጉልኝ ዘሉኛ ምንም አላልሽም እኮ አንቺ ግን የዋሬ ነው በዲ አፍተር ኦል ምናምን ብትባይ የሚሰማሽ ስሜት አለ። ከክርስቲያኖ ሮናልዶ ጋር አብሮ የሚሄድ ነገር አልተናገሩም ሰውየው። ይሄ የነገሮችን መካረር ያሳያል። እንግዲህ ይሄ እንዳሉት የክለቡ ሰዎች እለታዊ ማኔጅመንት ነው የሚፈልገው። እለታዊ ማኔጅመንት ማለት ዛሬ ሌላ ሊሆን ይችላል፣ ነገ ሊሆን ይችላል። ተረጋጉ ስትይ አይ የለም ተካረሩ ሲባል ልንሰማ እንችላለን። እና በዓለም ሚዲያ ላይ በጣም ከፍተኛ ትኩረት የሳበው የክርስቲያኖ ሮናልዶ ጉዳይ ቀደም ሲል በቀረበው ምክንያት የተፈጠረ አሁን ስናነሳ በነበረው አቅጣጫ እየተጓዘ ያለ ነው የሚለውን እንያዝ እና ወደ አርሰናልና ማንቸስተር ሲቲ የዋንጫ ጨዋታ ከዋንጫ ጨዋታው ጉዳዮች ከዋንጫ ጨዋታው ዙሪያ የሚነሱ ነገሮች ጋር እያይዘን እንነጋገር። ልክ ነው። ገና ሁለቱ እንደሚገናኙ ከታወቀ ጊዜ ጀምሮ በጣም ትልቅ ትኩረት ነው የወሰደው የካራባኦ ካፕ ዋንጫ ጨዋታ። በፔፕም በኩል የሚሰጡት አስተያየቶች ደግሞ ለየት ያሉ ናቸው። በተለያዩ ጉዳዮች ላይ ጋዜጣዊ መግለጫዎች ላይ በሚቀርብበት ጊዜ የሚያነሳቸው ሀሳቦች የራሱ የሆነ ለየት ያለ ነገር እንዳለው እየተመለከትን ነው የምንገኘው ሰሞኑን። ለማንኛውም ግን ትልቁ መነጋገሪያ ርዕሰ ጉዳይ የነበረው ያው የማርክ ጉዌ ነው አደለ? ፔፕ ጋርዲዮላ ማርክ ጉዌን በጨዋታው ላይ በዋንጫ ጨዋታው ላይ መጠቀም የሚችልበት እድል የለም። ይሄ የሌለው ግን ያው አንደኛ ማንቸስተር ሲቲ ማርክ ጉዌን ስላልፈረመ የመጣ ህግ አይደለም፣ ቀድሞ የነበረ ነው። ስለዚህ ቀድሞ በነበረው ህግ መሰረት ነው ክለቦች የሚመሩትና የሚጓዙት። ለምሳሌ
ሴማኒዮን ተጠቅሟል። ሴማኒዮ ከዚህ በፊት ለበርንመስ በዚሁ በካርሊንግ ካፕ ላይ ጨዋታ አድርጓል። ግን የግማሽ ፍጻሜ ጨዋታ ከመደረጉ በፊት የፈረመ ስለሆነ እና በዛኛውም ደግሞ በመጀመሪያው ጨዋታም ላይ በግማሽ ፍጻሜ ስለተሳተፈ ከዛ በኋላ ነገሮች ወደ ኋላ የሚመለሱበት መንገድ የለም። ለማንኛውም ከግማሽ ፍጻሜ በኋላ ተጫዋቾች ወደ አዲሱ ክለብ ቢቀላቀሉ በተመሳሳይ የውድድር አይነትም ቢሆን ይፈቀድላቸዋል እንዲጫወቱ ነው ዋነኛው ነገር። አሁንም ማርክ ጉዌ ቀደም ብሎ ልክ እንደ ሴማኒዮ በመጀመሪያው የግማሽ ፍጻሜ ጨዋታ ላይ ተጫውቶ ቢሆን ኖሮ ልክ እንደ ሴማኒዮ ነገሮች በሙሉ በተለመደውና በአሰራሩ መንገድ ይቀጥሉ ነበረ። አሁን ግን ምናልባት ፔፕ ጋርዲዮላ እሺ የመልሱ ጨዋታ ይለፈው ከኒውካስትል ጋር የተደረገው ግን ለምንድነው የዋንጫ ጨዋታ ላይ የማይጫወተው? ይህንም በፍጹም ልረዳው አልችልም የሚል ጥያቄ ነው እያነሳ የሚገኝ። የጋርዲዮላ ጥያቄ ልክ ሊሆን ይችላል አሁን የተነሳው ጥያቄ ማለት ነው። ግን ይሄ አሁን ላይ የሚነሳ ጥያቄ አይደለም። ልክ የሆነን ነገር ልክ ባልሆነ ጊዜ እንደመጠየቅ አድርጌ ነው የምወስደው። ይሄ ህግ ሲወጣ የማንቸስተር ሲቲ ተወካዮች ይሄ እኮ ህግ በዚህ ምክንያት ሎጂካል አልሆነም፣ ምክንያታዊነቱ አልታየንም፣ የግማሽ ፍጻሜ ጨዋታው ይለፈው፣ ምክንያቱም በድንገት ነው ያመጣችሁት ይባል፣ የፍጻሜው የሚያልፍበት ምክንያት አግባብ ግን ምንድን ነው ብለው ህጉ ሲስተካከል ህጉ ሲወጣ ተከራክረሽ ህጉ እንዲህ ያለ ሀሳብ እንዳይዝ ማድረግ ነው እንጂ የምትችይው ህጉ ወጥቶ ጸድቆ ስራ ላይ ውሎ ከዛ ስራ ላይ የዋላ አንቺ ማርክ ጌሄ የሚባል ተጫዋች ከክሪስታል ፓላስ ስላስፈረምሽ እኔን አይንካይ ማለት አትሽ። ለዛ ነው አግባብ ጥያቄው ሎጂኩን እኔም እስማማበታለሁ የእውነት ለመናገር። ነገር ግን በዚህ ጊዜ የሚነሳ ጥያቄ ግን አይደለም። እኔ አንድ ሶስት ነገሮችን ምንድናገር እድሉን ስጪኝ። የመጀመሪያው መናገር የምፈልገው ነገር የአርሰናልና የማንቸስተር ሲቲ የካራባኦ ካፕ የዋንጫ ጨዋታ ትልቅ ቁም ነገር መሆኑ ሊገባችሁ ይገባል። እኔ እንደዛ ገብቶኛል። እገሌ ካልገባልን ምናምን የሚባልለት ጨዋታ አልነበረም። የካራባኦ ካፕ የዋንጫ ጨዋታ በአርሰናልና በማንቸስተር ሲቲ መካከል የሚደረገው ማርች 22 ላይ ትልቁም ነገር ባይሆን ኖሮ የሆነውም ደግሞ ዋንጫው ትልቅ ስለሆነ አይደለም። ዋንጫውን ማሸነፍ እኛ በፕሮግራሞቻችን ስንዘረዝራቸው የነበረው አይነት ፋይዳ ስላለው ነው። ለአርሰናል ትርጉሙ ምንድነው ብለን 1 2 3 4 ብለን ያስቀመጥ ነው። ለሲቲ ትርጉሙ ምንድነው ብለን 1 2 3 4 ብለን ያስቀመጥ ነው። አንዳቸው ሌላቸውን በኤፍኤ ካፑ በፕሪሚየር ሊጉ እና በቻምፒዮንስ ሊጉ ላይ ጫና ውስጥ ሊከቱ የሚችሉበት ወይም ከጫና ሊወጡ የሚችሉበትን እድል የሚሰጥ የዋንጫ ጨዋታ ነው። ስለዚህ አርቴታም ጋርዲዮላም አርሰናልም ሲቲም ይህንን ጌም ሉዝ ማድረግ አይፈልጉም። ከሚወዳደሩባቸው 4 የውድድር አይነቶች የመጨረሻውን ደረጃ የምትሰጪውን ውድድር ስለመወዳደር አይደል። ለውድድሮቹ ክብር እንስጥ ብንል አንደኛ ለፕሪሚየር ሊግ ልንሰጥ እንችላለን፣ ሁለተኛ ለቻምፒዮንስ ሊግ፣ ሶስተኛ ለኤፍኤ ካፕ፣ አራተኛ ነው የምንሰጠው። የፕሪሚየር ሊግንና የቻምፒዮንስ ሊግን ቦታ ልታቀያይሪ ትችላለች። ለእኔ ቻምፒዮንስ ሊግ ነው ቁም ነገር ሊል ይችላል አርሰናል። እዛ ላይ ምንም ችግር የለም። አንደኛና ሁለተኛውን ነው የምትቀይረው፣ አራተኛውን ግን አትቀይሩም። ካራባኦ ካፕ ውራን በውድድር ክብር ከወሰድ ነው። ነገር ግን ሲቲና አርሰናል የተገናኙበት ስለሆነ ሲቲና አርሰናል በፕሪሚየር ሊግም ትንቅንቃቸውን ስለምናቅ ሲቲና አርሰናል ምናልባትም በቻምፒዮንስ ሊግና በኤፍኤ ካፕም ይሄው ተፎካካሪነታቸው ሊቀጥል ስለሚችል ይሄ የካራባኦ ካፕ የዋንጫ ጨዋታ ተራ ነገር አይደለም። ከአርሰናል ይልቅ ቼልሲ አልፎ ቢሆን ኖሮ ሲቲ ጠይቀው ነበረው ይህን ጥያቄ ብዬ ጭምር ጠይቃለሁ። አርሰናል ሲያልፍ የመጣሽ ጥያቄ ናት። ቼልሲ ቢሆን ጥሎት አርሰናልን ያለፈው ማርክ ጊሄን አለመጠቀም ይሄንን ያህል ኢሹ ሆኖ የደብዳቤ ጥያቄ ቀርቦለት መልስ የሚጠበቅበት ጉዳይ ይሆናል ብዬ አላስብም። ለማንቸስተር ሲቲ በአርሰናል ማርች 22 ላይ መሸነፍ ማለት ልክ አይደል። ይሄንን ጋርዲዮላ በደንብ ያውቀዋል፣ በደንብ ይረዳዋል። ግን እዛም ቤት እንደዛው ነው። ለአርቴታም በማንቸስተር ሲቲ መሸነፍ በዛ የዋንጫ ጨዋታ ላይ በጣም ከባድ እመኝ። ደግሞ ከማርች 22 ጨዋታ ብዙም ሳይቆይ የፕሪሚየር ሊጉ የመልስ ጨዋታ ኢትሃድ ላይ አለ። እመኝ አለ። ኤፕሪል ላይ ነው የእሱ ጨዋታ የሚደረግ ኢትሃድ ላይ የፕሪሚየር ሊጉ። ያኔ በምን አይነት የነጥብ ልዩነት መካከል ሆነው እንደሚያደርጉት አናውቅም። ግን አሁን ላይ ሆነሽ ነው የምታስቢው፣ አሁን ላይ ሆነሽ ነው የምታዘጋጁ፣ አሁን ላይ ሆነሽ ነው ጥያቄዎችሽን የምታቀርቢ። ስለዚህ ለእኔ
የማርክ ጊሄ ይሰለፍ አይሰለፍ የሚለው ጥያቄ የሚመጣው ተጋጣሚው አርሰናል ስለሆነ ነው። አርሰናልን ማሸነፍ ያለው ትርጉምና ፋይዳን በመረዳት የሚቀርብ ጥያቄ ነው። ለዚህ ምንም ጥርጥር የለኝም። እኔ የመጀመሪያው ማነሳው እሱ ነው። ሁለተኛው ከህጉ አንጻር ያነሳን እንደሆነ ክሊር ሊሆንላቸው ይገባል አድማጮች ብዬ ነው ማስበው። እስከ ዘንድሮ ድረስ እንዲህ የሚባል ህግ አልነበረ፣ ይቻል ነበረ። አሁን ለዘንድሮ ህጉ ተቀይሯል። በጣም የቆየ ሲሰራበት የነበረው ህግ ለማንቸስተር ሲቲ ማርክ ጊሄን መጠቀም የሚያስችል ነበር፣ ግን ህጉ ተቀየረ። ከተቀየረ በኋላ ወይም ህጉ ሲቀየር ይሄ ቀን እንደሚመጣ ታውቆ አይደለም። ይሄ ቀን ይሄ ህግ ዛሬ ላይ ማንቸስተር ሲቲን እንደሚነካው ታውቆ አይደለም። አርሰናልን ሊነካ ይችላል፣ ቼልሲ ሊነካ ይችላል፣ ዩናይትድ ሊነካ ይችላል፣ ሊቨርፑልን ሊነካ ይችላል። ገና ውድድሩ ከመጀመሩ በፊት የወጣ ህግ ነው። ልትነጫነጭ አትችይም። ኢፍ ዜር ኢዝ ኤኒ ሩም እድሉ ካለ እድሉ ምናምን ብለሽ ትጠይቂያለሽ። ከተፈቀደልሽ ብራቮ ትያለሽ፣ ካልተፈቀደልሽ ኢትስ ኦኬ ኢትስ ኦልራይት ብለሽ ነው የምትሄጂው እንጂ እንደ በደል አድርገሽ ልትቆጥሪው አትችይም። ህጉም ላይ አቃቂር ማውጣት አሁን ላይ አትችይም። እኔ በዚህ ምክንያት ጋርዲዮላን ሐሳቡን ምክንያታዊነቱን እቀበላለሁ፣ ነገር ግን እንደ መበደል አድርጎ አቃቂር የምታወጭበት ጊዜ ላይ ግን አይደለም ያለው። ምክንያቱም በቃ አልፏል። በዚህ ህግ እንተዳደር ብለው ነው ወደ ካራባኦ ካፕ ውድድር የገቡት። የውድድር ደንብ፣ የውድድር ህግ ውድድሩ ከመጀመሩ በፊት የሚሰጥ እንጂ በውድድር መሀል ላይ ሞቅ ሲል የሚወጣ ሞቅ ሲል የሚሰረዝ እና የሚጨምር አንቀጽ አይደለም ያለው። አሁን ላይ ሆነሽ የቻምፒዮንስ ሊግ የኖካውቱን እንትን ማወቅ ትችላለሽ። ህጉ ሬጉሌሽኑ ምንድነው የሚለው? የዓለም ዋንጫውን አሁን ታውቂያለሽ። በቃ ከፍም አይልም ዝቅም አይል። ስለዚህ ህግ በምክንያት ነው እዛ ጋር ያለው። ህጋዊ ነገሩ ላይ መተማመን ከሌለ ለሚቀጥለው የውድድር ዓመት መስተካከል ያለበት ይመስለኛል ትያለሽ እንጂ ለማርች 22 ይሄ ካልተፈቀደ እኔን በድለው አርሰናልን ይጠቅመዋል ብለሽ ማለት አትችይም። ምንም ማንቸስተር ሲቲ ማርክ ጊሄን እንደሚያስፈርም ታውቆ የወጣ ህግ አይደለም። ያው ከሰሚ ፋይናሉ በኋላ ቅድም ሳምሪ ያስቀመጠችው ነገር ትክክለኛው ምክንያት እሱ ነው። የማርክ ጊሄ ማንቸስተር ሲቲን የተቀላቀለበት ጊዜ የኒውካስልና የማንቸስተር ሲቲ የካራባኦ ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ ከተደረገ በኋላ ስለሆነ የሰሚ ፋይናሉ ፈርስት ሌግ ስላለፈው ነው ፋይናሉ ላይ የማይጫወተው። ህጉ ላይ ኮሚክነት አለው። እኔ ግን ሲወጣ ሀሳብ መስጠትም ድምጽ መስጠትም አልችልም። ሲቲዎች ግን ይችሉ ነበር። ያው በአንድ በተመሳሳይ ውድድር ላይ በአንድ ውድድር ላይ ለተለያየ ክለብ መጫወት የሚለው ነገር እንዳለ ሆኖ ልክ ውድድሩ የሆነ እሱ አይደለም ህጉ አይደል? አይ ግን የሆነ ስቴጅ ላይ ሲደርስ ነው አይደል አሁን የሚፈቀደው ግማሽ አይደለም። አሁን ለምሳሌ ሴሚኒዮ እኮ ለበርንመስ ተጫውቷል እኮ እሱን ነው እኮ ለማንቸስተር ሲቲም ተጫውቷል። አሁን ፋይናሉም ላይ ይጫወታል። ከፈርስ ሌጉ ነው አሁን ጉዳዩ እንጂ ለአንድ ቡድን ለሁለት ቡድን በአንድ ጊዜ መጫወት ምናምን አይደለም ጉዳዩ። ሴሚኒዮም ተጫውቷል፣ ማርክ ጊሄም ተጫውቷል። እሱ ማንንም ወደፊትም አያስኬድም ወደኋላም አላስቀረም። ይሄኛው የፈረመው ኒውካስልና ማንቸስተር ሲቲ የግማሽ ፍጻሜውን የመጀመሪያ ጨዋታ ከተጫወቱ በኋላ ነው። ኢሊጂብል የማይሆነው ለዚህ የዋንጫው ጨዋታ ተገቢ የማይሆነው ዘግይቶ የፈረመ በመሆኑ ነው እንጂ ያውም ከግማሽ ፍጻሜው የመጀመሪያ ጨዋታ ለምሳሌ ከፈርስ ሌጉ በፊት ፈርሞ ሳይጫወት እኮ መቅረት ይችላል። የፈረመበት ጊዜና የመጀመሪያው የኒውካስልና የሲቲ የግማሽ ፍጻሜ ጨዋታ የተደረገበት ቀን ተቀዳድሞ ቢሆን ኖሮ መብቱ እኮ የሚነሳ ጥያቄ የለም። ምነው ለፓላስ ተጫወታ የለን ምነው ለምናም የሚባል ነገር የለም። በሱ አይደለም የፈረመበት ጊዜ ግን ከፈርስ ሌጉ ዘግይቶ ነው። ፈርስ ሌጉ ላይ የለም ለእናንተ አልተጫወተም። አሁን በመልሱ ጨዋታ ብቻ ተከልክሎ የመጀመሪያው ጨዋታ ላይ ስላልነበርክ የመልሱ ጨዋታ ላይ መሳተፍ አትችልም ተብሎ የዋንጫ ጨዋታው ላይ ግን ለምን አይፈቀድለትም የሚለው የፔፕ ጥያቄ ልክ ነው እኮ በዛ ነው። ግን አሁን ግን ለሚቀጥለው ለሌላ ጊዜ ግን ምናልባት ታሳቢ ሊደረግ ይችል ይሆናል ምን ለማድረግ ማሻሻያ ለማድረግ። አሁን ግን ጋርዲዮላ ተናደድም ጸጉሩን ነጭም ምንም አለም የሚፈቀደው በህጉ አግባብ መሰረት ብቻ ነው። ስለዚህ ለሌላ ክለብ በመጫወት አይደለም። ሴሚኒዮም እንደዛው ነው፣ ማርክ ጊሄም እንደዛው ነው። ሌሎች ክለቦች አርሰናልን ቤት ቢኖር መብቱ ነው መጠቀም ይችላል። ክልከላው
ፈርስት ሌግ በፊት ነው የፈረመው ወይስ አይደለም? ህጉ ላይ ግን ኩምክና አለው። አዎ አለው። ምክንያቱም ፈርስት ሌግ አልፎት ሰከንድ ሌግ ፈቅደሽ ዋንጫውን ግን አትጫወትም። ምን አይነት ፋራማ አለ። በቃ ሰከንድ ሌግ ላይ ተፈቅዶ ነበር አይደለም? የመጀመሪያ ህጉን ነው እኮ ማለት አሁን ለማርክ ጊዜ አይደለም እንዴ እንደዚህ ከልክለሽ ይሄንን ተከለኪና ለምንድን ነው ለኒውካስል አሁን የህጉን ሎጂክ ስናወራ ለኒውካስል አድቫንቴጅ ነው ለተጋጣሚሽ አድቫንቴጅ። ኒውካስል እና ማንቸስተር ሲቲ ግማሽ ፍጻሜ ላይ ደረሱ። የግማሽ ፍጻሜውን ጨዋታ ማርክ ጊሄ የሚባል ተጫዋች ሳይኖራቸው ተጫወቱ። ከዛ ኖራቸው ገዙት ይህን ልጅ። አዲስ ጉልበት ለመልሱ ጨዋታ መቀላቀል አይቻልም። አዲስ ጉልበት ነው፣ አዲስ አቅም ነው። መጀመሪያ ላይ ያልነበረ በመልሱ ጨዋታ ላይ ለመልሱ ጨዋታ የበለጠ ራስን አጠናክሮ መቅረብ አይቻልም። ፌርነስ ይጠበቅ ከተባለ እቺ ግን የምትመለከተው ወይም ልትመለከት የምትገባው ያንን በግማሽ ፍጻሜ የምትገጥሚውን ክለብን በተመለከተ ብቻ ነው። ፈርስት ሌግ ላይ ያልነበረን ተጫዋች የእነሱ ያልነበረን ተጫዋች ሰከንድ ሌግ ላይ የእኛ ነው ብለው መጠቀም አይችሉም ብለሽ ብትከለኪ ሎጂካል ፖይንቱ ገብቶሻል? ሰከንድ ሌግ ላይ ሊያበቃ የሚገባው ህግ አርሰናል ምን አገባው? አሁን እኔ ምንሽ ከህጉ አንጻር አርሰናል ምን አገባው? አድቫንቴጅ ሊወስድብኝ ነው ምናምን የሚለው አርሰናል ምን አገባው? ጋርዲዮላ የሚልሽ እኮ ይሄንን ኒውካስል ላይ ይገባኛላል አቅም ጨምሮ መጡ ወደሚያስብል ነገር ይመጣል። አርሰናል ግን ምኑ ተነካ ነው? የጀመርነው ጨዋታ የለም። ጨዋታ ከጀመርን በኋላ የጨመርኩትም አቅም የለም። ስለዚህ ቲስ ስቲል ኒል ነው፣ 0-0 ነው። ጨዋታ ልንገባ ነው። ጥር ላይ ተጫዋች መግዛት መብቴ ነው። ስለዚህ ከጀመርን በኋላ ጨዋታችንን አይደለም አዲስ ተጫዋች ወደ ቡድን የቀላቀልኩት ነው ጋርዲዮላ ያለው and he is right but it is too late። በጣም የዘገየ ነው ይሄ። ያረፈ ምንም ሊያደርጉለት አይችሉም። በዚህ የውድድር አመት ላይ ምንም ሊያደርጉለት አይችሉም። ግን ቅድም እንዳልነው ምናልባት ለሚቀጥለው የውድድር አመት ግን ህጋው አካል ነገሩን ሊያዩ ይችላልና ምናልባት የሚስተካከሉ ነገሮች ሊኖሩ ይችላሉ ነው። ስለዚህ ይሄ አንድ የሚታይ ነገር ነው። ግን የዋንጫ ጨዋታው በጣም ብዙ ነገር ነው ገና ከወዲሁ እየተነሳበት የሚገኘው። በነገራችን ላይ የቼልሲው አሰልጣኝም በዚሁ ጨዋታ ላይ የሰጡት አስተያየት በጣም ገርሞኝ ነበር። አዎ ምንም ሪስፔክት አላደረጉንም። በተለይ ዋርም አፕ ላይ ገና ጨዋታው ከመጀመሩ በፊት እኛ በራሳችን ሜዳ እናሟሙቃለን፣ እነሱም በራሳቸው ሜዳ ያሟሙቃሉ። ግን እነ አርሰናል የእኛን ድንበር ጥሰው ገብተዋል አይነት እና ይሄ እንደ ክብር አልወስደውም። ዩኤን ነው ይሄ መቅረብ ያለበት ድንበር እሷን ያልኳት እንኳን ግን ብለዋል እና እንደ ጨማሪ ያየ እና አላከበሩንም። ዲስሪስፔክትፉልነስ ነበር ነው እንደዛ የሚልም አስተያየት ሰጥተው እሱንም አይቻለሁ። የካራባኦ ካፕ ጨዋታዎች በዚህኛው የውድድር አመት በጣም ትልቅ ትኩረት ያገኙ መሰለኝ። እኔም ሳየው ከሚሰጡ አስተያየቶች ከሚደረጉ ጨዋታዎች እና አይደለም እኔ አም ሶሪ እኔ አርሰናል ከቼልሲ ትኩረት አልሰጠሁትም። የራሴ ነው ግን እሺ ሲቲ ከኒውካስል ትኩረት አልሰጠሁትም። አርሰናል ከማንቸስተር ሲቲ ግን ካራባኦ ካፕ የሚለውን አይደለም የማየው። እኔ የማየው ትልቅ ትክል ነው፣ ትልቅ ፍልሚያ ቻምፒዮንስ ሊግ ላይ ፕሪሚየር ሊግ ላይም ቢገናኙ የምሰጠውን አይነት ትኩረት ነው የምሰጠው። በሁለቱ ምክንያት አይ ልክ ነው። አሁን ተቀናቃኝነቱ በጣም ከፍ እያለ መጥቷል። በዚህ ውስጥ ለእኔ የሚታየኝ የአርሰናል መከበር ነው። ለእኔ የሚታየኝ አርሰናልን ማርክ ጊሄን ሳሊዝ መባል ነው ለእኔ የሚታየኝ የእውነት ለመናገር። እሺ በጣም አሪፍ ነጥቦች አንስተናል። አድማጮቻችን በዚህ ላይ ምን ትላላችሁ? አዎ ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናላችን ላይ ኮሜንት አድርጉ፣ አስተያየቶቻችሁን ጻፉ፣ እንመለከተዋለን። አብራችሁን ሆናችሁ ፕሮግራማችንን እየተከታተላችሁ ስለሆነ በጣም አድርገን እናመሰግናለን። እንመለሳለን።